ሰላም አለይኩም ወራህመቱላሂ ወበረካቱህ። እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ወይኔ ያለው አልሐምዱሊላህ። እንደኔ የሰው ሀገር ስልችት ያላችሁ ሰዎች አላችሁ። ወላሂ በጣም ነው የሰለችኝ ማለት ነው ስደት እና በህፃንነት ጀምሬ ነው ስደት የሄድኩት ማለት ነው። መጀመሪያ አዲስ አበባ ነበር አክስቴ የተቀበለችኝ። ከአዲስ አበባ ደግሞ ሱዳን ነው የተቀበለችኝ ማለት ነው። እና የመጀመሪያ ደግሞ አዲስ አበባ የተከሰተ ነገር ልንገራችሁና ክርስቲያን ቤት ነበር ያስገባችኝ። ክርስቲያን ቤት ደግሞ ሰላት መስገድ አይመችም ምናምን ጾም መጾም አይመችም። እና አንድ አመት ሙሉ አልጾምኩም አልሰግድም ነበር። እና ገጠር ሄድኩትኝ አረፋ ደርሶ ማለት ነው። ሲሄድ አባቴ ትሰግጃለሽ ወይ? አልሰግድም። አትጾምም? አልጾምም። አንድ አመት ሙሉ አልጾምም። ከዛ በቃ ካሁን በኋላ አትሄጂም ወደ አዲስ አበባ ተመለሰሽ አትሄጂም አለኝ፣ ከለከለኝ። ከዛ ለማንኩትኝ ለምኜው ተመልሼ ሄድኩትኝ። አልሐምዱሊላህ ተመልሼ ደግሞ እዛ ክርስቲያን ቤት አልሄድኩትም። እስላም ቤት ሄጄ እየጾምኩ እየሰገድኩ ከዛ ወደ ሱዳን ተቀበለችኝ አክስቴ። አልሐምዱሊላህ ረብ ዓለሚን። ያው ሱዳን ሄጄ እየሰራው እያለሁ ትዳር መሰረትን። ከዛ አረገዝኩትኝ። ከዛ መጨረሻ ላይ ደግሞ ወደ ኢትዮጵያ ተመለስኩትኝ አሁንም ማለት ነው። ወልጄ ልጄን ይዤ አሁንም ሱዳን ተመለስኩትኝ። ከዛ እየኖርኩ ያለው የሆነ መጥፎ ጓደኛ አጋጠመችኝና እኔ በጣም ነው የምወዳት፣ እሷም እወድሻለሁ ትለኝ ነበር። ያው ልጄ ካደገ በኋላ ነው እንግዲህ ሱዳን ሁለተኛ ተመልሼ ልጄን ይዤ ሄጄ ማለት ነው። ከዛ ምን አደረገች መሰላችሁ? ያው ባሌን ታፈቅራለች ማለት ነው። እና ብቻ ነቃውባት ስልኳ ውስጥ ሳይ ሁሉም ስልኳ ውስጥ ያለው ስለ ፍቅር ምናምን ነገር። ከዛ በቃ ከነቃው በኋላ ያንን ሰው መሳደብም አላውቅም ነበር። ከሰው ጋር ተደባድቤ አላውቅም። ብቻ ተናድጄ እዛን ቀን ያስኳት ማለት ነው። እና ሁለት ለመናገር መታችን እንጂ አልመታኋትም። ምክንያቱም እኔ ሰው በቃ ተናድጄ ነው እንጂ ያስኳት። እኔ ወላሂ ተደባድቤም ሰውም ሰድቤ አላውቅም። ግን እሷ ብላ የሰደበችኝ ነገር ነው የሰደብኳት። ምክንያቱም አላውቅም አመታታለሁ ብዬ ሄጄ መቼም መታኝ። እሷ ናት የመታችኝ፣ እኔ አልመታኋትም። ምክንያቱም ወላሂ አላውቅም ከሰው ጋር ተደባድቤ ስለማላውቅ። ያው መቼም እዛ ገጠር ባር ሁሉም ነገር ለምድ ነበር አውቅ ነበር። ግን ያው ስደት ስለሆነ ምንም ከሰው ጋርም ተሰዳድቤ አላውቅም፣ ከሰው ጋርም ተደባድቤ አላውቅም። ገና እሷ ላይ ስጀምር ነው እና ሄጄ ገጠምኳት ማለት ነው። ከዛ እሷ ናት የመታችኝ። እንደውም ምን አመታታለሁ ሰደበችን። እሷ ያለችን ነገር መልሼ ነው የሰደብኳት እንጂ ሌላ ከራሴ አላመጣሁም። ምክንያቱም አላውቅም። ሱብሃንአላህ ይገርማቸዋል ማለት ነው። እና ገጠር ባርግ ኖሮ ስድብም ሰውም መደባደቡም ነገር ለብድ ነበር። አልለመድኩም። በህፃንነቴ ነው አዲስ አበባ ሄድኩኝ። ከአዲስ አበባ ሱዳን አልሐምዱሊላህ ረብል ዓለሚን። በቃ እንደዚህ አፈቅራለሁ ምናምን የምትለው ሪከርድ ሰማ ምናምን በሷ ስልክ። ከዛ ምንም አይደረግም በሷ ተናድጄ ጓደኛ አይነት እያልኩ አብረን እየበለን አብረን እየጠጣን እንደዚህ ካረገችኝ ብዬ ተናደድኩትኝ። ለባለም ደግሞ ቤት ቀይርልኝ ምናምን ስለው አይ አልቀይርልሽም፣ እነዚህን ለምደሻል ምናምን ሌላ ቦታ ሄጄ ሰውን አለምድ ምናምን አለ። እና ጓደኞቼን ጥዬ ቤት አልቀይር ምናምን አለኝ እኮ። ከዛ ይሻልኩትኝ እየኖርኩ ያለው ተናድጄ በቃ እናደደችኝና እንዴት ጓደኛዬ ናት እያልኩኝ ለምንድን ነው ባለም ምናምን ቤት ተናድጄ ልጅን እዛው ጥዬ ለአባቱ ትንሽ ነበር እና ግን ጡት አቆሟል ማለት ነው። አልሐምዱሊላህ ቢሆንም ብዙም ነፍሱን አላወቅም ብዬ ነው እንጂ። ከዛ ጥዬው ዱባይ ሄድኩትኝ። ከዛ ዱባይ ሄድኩትኝ እንደማንኛውም ሰው ስራለሁ ብዬ ዱባይ ሄድኩትኝ። ለምኜው ምናምን ላከኝ። እሺ ብሎ ስለከኝ ሄድኩትኝ ዱባይ ሄጄ እየሰራው እያለ ደግሞ ከሱዳን ሲወጣ መርፌ ነው በ3 ወር መርፌ ተወግቼ ነበር እኔ እንደማውቀው ማለት ነው። ከዛ ሄድኩትኝ እየሰራው እያለ ከዛ አሁን ያበሻ ነበረች እዛ የገባው ቤት ዱባይ ማለት ነው። እና አበሻ ነበረች እዛ የቆየች ናት። እኔ ለጽዳት ነው፣ እሷ ምግብ ትሰራለች፣ የሰዎቹን ልብስ ተኩሳለች። አዎ እኔ ደግሞ የልጆችን ልብስ ተኩሳለሁ፣ እሷ ምግብ ትሰራለች። ላላ እኔ ለመልመድ ነው እንጂ ገና መተኮስ ምናምን አልችልም። የሱዳን እና የዱባይ ይለያል። የዛን ጊዜ እኔ እንጃ ብቻ የኮሮና ጊዜ ነውና ልጅቷ አታስለምደኝም። ሀበሻይቷ እዛ የቆየች ናት። ምንም አታስለምደኝም። ምክንያቱም በጣም ክፉ ናት ማለት ነው። ወይ ስለሷም ባወራ አያልቅም ወሬ ማለት ነው። እና እሷ በጣም ክፉ ናት። ስንት ነገር አደረገችኝ ማለት ነው። እና ትንሽ ቆይ ሴትዮዋ ጋር ልታጣላ ምናምን ትሞክራለች ማለት ነው። ሴትዮዋ አስለምጃት ምናምን ስትል ከፈለገች የዛሬ አመት ለምን አትለምድም? ምን አገባኝ አለቻት። ሰራተኛ
አረቧ እንደዚህ ነው የምትለው ለመዳም ማለት ነው። እና እኛ አበሻ ስንባል ወላሂ በጣም ክፉ ነን። ብቻ አልሐምዱሊላህ እና ፓርቲቶ ይዤ እመጣለሁ ማለት ነው። አላለቅም፣ ወሬ ገና አያልቅም። ያሳለፍኩት ነገር ብዙ መከራ አለ ወላሂ። እና አበረታቱኝ፣ አዲስ ጀማሪ ነኝ ማለት ነው። እና ያሳለፍኩት ነገር ደግሞ ማውራት ደስ ስለሚለኝ ማለት ነው።